የምትከራከሩ በምንድነው? እዚህ ላይ ትሄዳለህ። ይሄን ዘለህ አትድበለው። አርሽ ተብሏል። አንተ ልታስተካክለው ነው አላህን። በነብዩ ጊዜ ቢሆን ይኖራል ይሄ ሰው። አያው ከወረደ በኋላ ثم استوى على العرش ብሎ ነብዩ ካስተማራቸው በኋላ ነብዩ ወደ ቤቱ ገባ ሰለላሁ ዐለይሂ ወሰለም። እዛ እና አቡበክር ዑመር ዑስማን ወዓሊ ነበሩ እና ኻሊድ ይሄ ትላልቅ ሰሃባዎች ነበሩ። አንዱ ተነስቶ አይ ነብዩ እኮ ወተስማ አርሽ እኮ ያለው ተሳስቶ ነው፣ አይ ትርጉም አለው ታዊል እናድርገው፣ አርሽ እኮ ያለው ሱልጣኑን ነው ቢል ከዑመር ኸጣብ ሰይፍ ይድን ነበረ። ይችን ምላቸው ለምንድን ነው እንደዚህ የሚሉ ሰዎች ይሄ ይጠቅማቸዋል። ይሄንን ዒናዳ لا تعاندوا الله عز وجل ولا تعاندوا آياته ولا تعاندنا ይሄን ልካችሁን ተው። ልክ ያጠፋሃል። ሰውን ካን ብትሆን በልክ ከያዘብህ ያጠፋሃል። ትንሽ ካንተ በላይ ስልጣን ካለው ኃይል ካለው ቀርቶ አላህ ፊት الله عز وجل ተመልከት። አሁን ይሄ አያ የሚገባን አላህን እናውቀዋለን አናውቀውም እዚህ ላይ ነው የሚታወቀው። አላህ ተጠንቀቀን እያለ ነው። ውስጥህን አውቃለሁ ተጠንቀቅ እያለ ነው። ራስን አታጭበርብር እያለ ነው። ራስን አታለይ እያለ ነው። አይኔ ውጭ እንደሚያይ በሙሉ ይሄን ከንቱ ነገር እዛዘ ከምትለው አይኔ ወደ ውስጥ ይሁን። ራስን ተመልከት፣ ራስን ኦቅ።